ቤቴ ወይ ወይ ትምህርት ቤቴ ወይ ወይ ትምህርት ቤቴ ወይ ወይ ትምህርት ቤቴ። እነዚህን ደብተሮች ይዤ ስታዩ ወደ ትምህርት ቤት መሄድ እንዳይመስላችሁ። ስለናንተው፣ ስለኛ፣ ስለሁላችንም ትዝታ ስለ ደብተሮች ስላነሳ ነው። በተለያየ ዘመን የነበሩ ደብተሮችን ሰዎች ሲመለከቱ ምን አይነት ትዝታ ይመጣባቸዋል ብለን ልንጠይቅ ነው። እንግዲህ ዛሬ ላይ ዞር ዞር እያለን እየጠየቅን ነው የምንገኘው። ሰዎች የተለያዩ ጊዜ ላይ በተለያየ ክፍል ሲማሩ የተለያዩ ደብተሮች ይኖራሉ አይደል? ትውስታቸው የቱ ጋር ነው እንላለን። ደብተሮችን ይዘናል። እንደው የተወሰነ ቁጥር ይዣለሁ በደብተር። እስቲ እንደው እርሶ የቱ ላይ ተምረዋል? ለምሳሌ ይሄኛው ደብተር ተምሬበታል። በእውነት ደብተር ተምሬበታል። አንደኛ ይሄ አሁን እዚህ ላይ የውጭ ገጹ የሚያሳየው ምን ነው መሰለህ? አንደኛ ይሄ በደርግ ጊዜ ነው። በደርግ ጊዜ ያርሶ አደሩ ጭቁን ሴት ነች። እቺ ጭቁን ነች። ከላይ መልእክቱ ራሱ ያርሶ አደርና ጭቁን ሴቶችን ያንን የሚያበራራ ስለሆነ በሰዓቱ ይሄ ምንድነው ያለውን የወቅቱን ሁኔታ አድቨርታይዝ እያደረገ ነው። ማስታወቂያ ነው። ተማሪው በልጅነት አምሮው ይሄ መልእክት ምንድነው ያርሶ አደር ልጅ የጭቁን ሴት ልጅ ስለሆኑ ለነሱ ደግሞ ተምሮ አድጎ አገርን እንዴት መለወጥ እንደሚገባው ማሰብ እንዲችል መልእክት ነው። ስለዚህ በዚህ ላይ በደንብ ተምረዋል ማለት ነው። በሚገባ ይሄን ያህል ደብተር ራሱ እንዲመቆየቱ እንጂ የያዘውን ተማሪ ሊመሰገን ይገባል። መመስገን ያለበት ነው። ትዝታ ያጋራ ነው እስካሁን። ትክክል። ይሄንንም የተማርኩባቸው ይሄንንም ተምረዋል። ብዙውን ጊዜ ደግሞ አብዛኛው የመጀመሪያ ገጽ ነው። ይሄን ሽፋኑ ገልብጠ የመጀመሪያ ፔጅዋ ስም መጻፊያ ነች። እዛ ጋር ነበር ብዙ ተማሪዎች ስሙን በተለያየ መልክ ዲኮሬት አድርጎ ስም፣ ክፍል፣ ተራ ቁጥር፣ ሌሎች የሚያስፈልጋቸው ነገሮች እዚች ፔጅዋ ላይ የተወሰነች ዲኮሬሽን ሰርቶ እዛች ውስጥ ነው የሚጽፈው። ዛሬ በእሁዱ እንግዲህ ተማሪ ሆነናል። የትኛውን ነው የተማርኩበት? ይሄ ተማርኩበት ነው። ይሄ ተማርኩበት ነው። የልጅነት ትዝታዎቼ ማለት ነው። አሁን እንግዲህ ላይ ምን አለ መሬት ለራሱ ለመቀልበስ የሚጥሩ አዳሪ ኃይሎች ይደመሰሱ። መሬት ለራሱ ምናምን የድሮ ደብተር። ይሄም እንደዛ የልጅነት ትዝታችን ነው። ኦኬ። እቺኛውስ የሳው የጊዜ ቤት አስታውስከው? የስ ይሄ ጊዜ ቤት በቃልሽ እንድላል ቀላል ከአንድ እስከ 12 የግድ ነው። ከአንድ እስከ 12 ድሮ የሸምድር ናቸው። ጊዜ ቤት ደብተሮች የግድ ነው። በቃል እየሸመደድክ መንገድ ላይ አንድ ሲባዛ በ10 አንድ እያልክ ከአንድ እስከ 12 ጊዜ 12 እንዴ 144 144 ማያውቃት የለም በነገራችን ላይ። አይ ድሮ ትዝታ ነች። አዎ እንግዲህ አሁን እነዚህን ደብተሮች ስትመለከታቸው ስታያቸው ምን ትዝ አለ? ያው ወደ ኋላ ይዞ ይሄዳል። ወደ ልጅነት ትዝታ ዘመኑን፣ ጊዜውን፣ የነበረውን ነገር ሁሉ ያስታውሳል። የድሮ የልጅነት ትዝታ ልጅነትን ሪቫይዝ እንድታደርግ ያደርጋል። የልጅነት ትዝታዎች እንደመሆናቸው መጠን ማለት ነው። አብሮን የተማሩት ጓደኞቻችን ደብተሩም ተገኝቷል። ደብተሩ ተገኝቷል። የጥንቱ የጣቱ የልጅነት ትዝታዎች እናመሰግናለን። እንግዲህ የደብተር ትዝታን ለማውራት በየትኛው ደብተር ተምራችኋል እያልን ዞር ዞር እያልን ነው የምንገኘው። አሁን ደግሞ ወደዚህኛው ወደ መካከለኛው ጊዜ መጥተናል። ካንቺ ልጀምር። የትኛውን ደብተር ነው የተማርሽበት? በዚህኛው ተምሬያለሁ። በኳስ ተጫዋቾቹ ዘመን ማለት ነው። ስለዚህ የትኛው ጊዜ እንደሆነ እያስታወቀን ነው። እነዚህ ደብተሮች ሽፋናቸውን ስታይ ምን ትዝ አለሽ? ስም ለመጻፍ የምንቸኩለው ነገር አለ። እንዲሁም ደግሞ ኳስ ተጫዋቾቹንም እወዳቸዋለሁ። እንግዲህ ተመሳሳይ ደብተር ለማስመሰል ከልጆች ጋር የምናደርጋቸውን ነገሮች ትዝ ብለውኛል። አንደኛ ክፍል የገባሁት በዚህ ነው። አንደኛ ክፍል። አንቺ የኛው ግን ስንተኛ ክፍል ነበርሽ? ስድስተኛ፣ 7፣ 6፣ 5 ሉክ ከውስጥ እየቆረጥን ፈተናም የተፈተንበት ጊዜ አለ። አንዳንዱ ደግሞ ደብዳቤ የሚጽፈበት ጊዜ አለ። ተማር ልጄ በዚህኛውና በዚህኛው ኦኬ። በዚህኛው ተምሬያለሁ አለ። እሺ ይሄኛው በዚህኛውም ተምሬያለሁ። በወታደሩ በዚህም ተምሬያለሁ። በእውነት እንግዲህ እዚህ ጋር ጊዜ ቤት አለ። ጊዜ ቤት አለ። ቀናቶች አሉ። የወራት አቆጣጠር ይላል። ሁሉንም ወራቶች አስቀምጧል። እሺ በጊዜ ቤት እንጠቀምባቸው ነበር። በኢንቾች፣ በሴንቲሜትሮች፣ በእንትኖች በጊዜ ቤቶች እየተማርነ እንጠቀምባቸው ነበር። ደብተሮች ያኔ ርካሽ ነበሩ። ስንት ነበረ ግን ዋጋቸው ታስታውሳለህ?
ያኔ ዋጋቸው አይ ቲንክ 32 ብር ከ50 ነው ምናምን አካባቢ ነበር። ብር ከ50 ነው ደግሞ ያኔ ገጽ አይባልም ቅጠል ነው የሚባለው። ብር ከ50 ምናምን እንግዲህ 32 ገጽ ብር ከ50 ነበር። ግን አሁን እነዚህ ደብተሮች እንግዲህ ከስንት ዓመት በኋላ ያያቸው? አይ ቲንክ ከ20 ዓመት በኋላ ነው ያየኋቸው ማለት ይችላል። የ20 ዓመት ትዝታ በቃ 20 ዓመት ምን አስታወስክ እስቲ? የሚገርመው ማለት ነው ከልጆች ጋር እነዚህ እንትን ብለን ጊዜ ቤት ስንጠቀምባቸው የማን ደብተር ያምራል እያልን በእንደዚህ ልኩ በቃ ይሄ ልኩ ነው የኔ ያምራል ያንተ ያምራል እየተባለ አሁን ጓደኞች አስታውሰውበት በጣም የሚገርም ይሄ ወታደሩ በሚለው እናስታውስ ነበር። እኔ እንደዚህ እያልን በቃ የሆነ እንትን ወታደሩ እሱ እኮ በደንብ በቃ እየሮጠ ነው ያለው አድብቷል እንዳይመታ በጣም ትዝ የሚለኝ በቃ እንደውም የሆነ ልጅ ነበርና ጓደኛዬ ልክ ይስለው ነበር ይሄን ስል እየሳለ ያስቀምጥ ነበር ወታደሩ እያልን እንትን ነበር እና በጣም ነው ትዝታ የሚያምረው። ገንዘብ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው። ስለ ደብተር ትዝታ ስለ ደብተር እያነሳ ነው የምንገኘው። አሁን ደግሞ እስቲ ወደ አንድ ሰው ጋር ደግሞ እንጓዝ። በአጠቃላይ ከ100 በላይ የሚሆኑ ደብተሮች አሉት። እጅግ በጣም ታሪካዊ ከሆኑት እስካሁኑ ዘመን ድረስ ደብተር በዘመናት ብለው የሰበሰበ ጥበበኛ አለ። በኃይሉ በዛብህ ይሰኛል። ወደ ውስጥ ጎራ እንበልና ስብስቦቹን ደግሞ እንመልከት። ይመክረኛል ሰማው ብስጭቱ ባሰ ትቶኝ ገባ ከቤት። ጤና ይስጥልኝ። እንዴት ነህ ቴዲ? እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው። እንግዲህ ካንተ ጋር ስለ ደብተር ልናወጋ ነው። መልካም። ይመክረኛል ሰማው ብስጭቱ ባሰ ትቶኝ ገባ ከቤት። እንግዲህ እኔ ከድሮ ጀምሮ አስተማሪ ነኝ ማለት ከዚህ ቤት ከጨረስኩ ጀምሮ አስተማሪ ነኝ። ስለዚህ አንተ መምህር ስለሆንክም ጭምር ነው የደብተር ስብስቦች የተጀመረው ታሪኩ የመጣው ከዛ ነው እና እዚህ ትውልድ ደግሞ ተምሬ እንደጨረስኩ ነው አስተማሪ የሆንኩት። ስለዚህ ደብተሮቹም እንግዲህ ታሪካቸው ከዛ ጋር ነው የሚቀጥለው። ከዛ በኋላ ደግሞ ከጥቂት ዓመታት ቆይታ በኋላ ተመልሼ አስተማሪ ሆኜ መጣሁ። ያው እንግዲህ እዚህ ጋር እንደ ሲምቦል ታደርገዋል። የጃንሆይ ጊዜ፣ የደርግ ጊዜ፣ ከዛ ደግሞ አሁን ያለው ብለን በቀላሉ ማውራት እንድንችል ነው ይሄን ነገር ያደረኩት። ስንቀጥል እዚህ ጋር ያለው ደብተር ደግሞ ጃንሆይ ይታዩኛል። ያልተማረ እናት አባቱ እያለ ይቀጥላል። ሙሉ ለሙሉ ይሄ የደብተሩ መሀሉ ነው አይደለ? ከዳር ነው ከከቨሩ ላይ ያለ ደብተር እንትን ነው እንደ መመሪያ ማለት ንጉሱ ስለ ትምህርት ያላቸውን የተናገሩበት ነገር ነው። ለምሳሌ አሁን እዚህ ጋር ትምህርት ናፋቂ ህዝባችንን በትምህርት ወደ ትልቅ ደረጃ እናደርሰዋለን ጥቅምት 15 1937 የ1937 ደብተር ነው ይሄ። እንግዲህ የ1937 ያው እዚህ ጋር ተጽፏል። አዎ ደግሞ ከላይ አንድ አንቀጽ ከፍ ስንል እንግዲህ ወዲህ የገዛ ጠባያችሁ ከትምህርት ጉድለት የተነሳ ሌባ ሆኖ እንዳይሰርቃችሁ ተጠንቀቃችሁ እንድትጠብቁት ይላል መመሪያው። ብዙ እንትን አላቸው። በየጊዜው የተለያዩ ሀሳቦችን እያነሱ የተናገሩበት ያ ንግግራቸው እንዲተጽፎ አብሮ ከደብተር ጋር ለተማሪው ይሰጠው ነበር። እዚህ ጋር ደግሞ ያው ንጉሱ በእነኚህ ምክሮች ተጠቀሙ። እስቲ አንብበው ወደታች። ጊዜ ለህይወት የተሰራ ልብስ ነው። ከእንደገና በየአንዳንዱ በመጀመሪያ ፊደል ላይ የየራሱን እንግዲህ መስመር ይዞ ይሄዳል። በእነኚህ ምክሮች ተጠቀሙ ነው እንግዲህ እዚህ ጋር ያው ብናነበው ምክር ነው ለተማሪዎች። አሁን ለምሳሌ ለግሞ በገዛ እጅ የአካላቱን ጽዳት በደንብ የማይጠብቅ ሰው የበሽታዎች መጠጊያ የሚሆን የመጨረሻው ሰነፍ ነው ይላል። የተለያዩ ማስታወሻዎች ይዞባቸው ነበር በዛን ጊዜ። ለምሳሌ አሁን እዚህ ጋር እንደምታየው የወር ወጪ የህዳር 1947 የወር ወጪ በህዳር 1947 ትንሽ ግን ከወጪው አናንብብ። እንግዲህ ስጋ 4 ብር ከ50 ለእንጨት 4 ብር ከ50 ዘይት 1 ብር ለሽንኩርትና ለጨው 1 ብር 100 ኪሎ ጤፍ 18 ብር ከ40 ሳንቲም
ደብተር ይሄን ሁሉ ነው ያዘው እንግዲህ ያ ይሄን ሁሉ ይዟል ከመማሪያ አልፎ 43 ብር ከ70 ሳንቲም ነው ግን ከውስጥ ላይ የሰፈረውና ያው ጉዳይንም ትጽፍበታለህ ማስታወሻ ትይዝበታለህ ይሄ ደግሞ የእድር ነው የ1943 ሚያዝያ 29 ቀን የገቢ የእድር ገንዘብ እና እዚህ ጋር ያው 20 ብር ተጽፏል አጠቃላይ ተሰበሰበው ውሻዬን አቅፌ ይጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ ዋው እንዲህ ሲል መከረኝ ግን በየዘመኑ የነበሩ የደብተር ሽፋኖች የየራሳቸው የሆነ መልእክት አለ በደብተሮቹ ላይ የሚሰፍር ዘመኑንም አገዛዙንም ያሳያሉ ግን አሁን እንግዲህ ተሻግረናል ወደ ዘመን በዘመነ ደርግ የነበሩትን ስንመለከት ለምሳሌ ቀዳሚ ስናደርግ እዚህ ጋር ያለው ሴትና ወንድ የቆሙ አሉ አዎ ይሄ እንግዲህ የእድገት በህብረት ላይ ስራ ዘመቻ የሚባል ልክ ደርግ ስልጣን እንደያዘ አይ ቲንክ ከ6 ወር በኋላ መሰለኝ ዘመቻ ይጀመራል እና ከ10ኛ ክፍል በላይ ያሉ ዘማቾች እስከ ዩኒቨርሲቲ ድረስ ያሉ መምህራን ይሄዳሉ ወደ ዘመቻ እና የዛ ደብተር ነው እና እንደዚህ ዩኒፎርም ይለብሳሉ ኮፍያ ያላቸው ወንድና ሴት እኩልነት ነው ይዘምታሉ ይሄዳሉ እግረ መንገዱን ያው በዛ እንግዲህ አንዱ ደግሞ የለውጡ መነሻ ምክንያት የሆነው ይሄ የመሬት ላራሹ ከዛ በኋላ ደግሞ የጾታ እኩልነት የሚባሉ ነገሮች ተነስተው በዛ ላይ የተለያዩ ደብተሮችም ላይ ይሰሩ ነበር እነኚህ ነገሮች እዚህ ጋር ስንታየው አለሙ ይላል 64 ቅጠል 64 ገጽ ነው እንግዲህ እዚህ ጋር ተቀይሯል አንበሳ ሆኗል ሌላኛው ወደዛኛው ጋር ደግሞ ስንሻገር የድል ሐውልት ነው ስምም አለበት ተጨማሪ ጽሁፎች ግን ላይ አሉበት ምንም ህፃን በሆን ሚስጥሩ ባይገባኝ እኔ ወደ ተማርኩበት ዘመን እየመጣለሁ እዚህ ጋር የኔም ትዝታ ነው እዚህ ውስጥ ያለው ከላይ ኃይለ ገብረስላሴ ያለ ይቻላል የምትለው መፈክሩ በጣም የገነነችበት ወቅት ነው ሚሊዮን ወልድ ያለ ገዛኸኝ አበራ ኃይሌ ገብረስላሴ ደራርቱ እነዚህ ያሉ ወርቅ አምጥተው ሲመለሱ እንግዲህ አቀባበሉ ላይ የነበረ ነው ከማራቶን አንስቶ እስከ 5000 ሜትር ባሸነፉበት ወቅትና ይሄ ደብተር ላይ ወጥቶ እኔም ተምሬበታለሁ በርካቶቻችን ተምሬበታል ይሄን ስመለከተው ብዙ ትዝታ ነው የሚመጣልኝ ቴዲ አፍሮ በዚህም ደብተር ተምሬበታለሁ እንግዲህ አንድ ወቅት እኔ ነበርኩበትን ጊዜ ስሰጠኝ የሚኖረው የራሱ ስሜት አለ ሌላኛው ማስታወሻ ይሄ ደግሞ ይሄኛውም ጭምር ነው ኃይሌ ገብረስላሴ ለብቻው ደራርቱም ነበረች ያው እንግዲህ በልጅነት መንፈስ እንደዚህ አይነቱን ሰዎች ማየታችን የሚፈጥርብን ነገር አለ ይሄ አሁን ያለ ደብተር ነው ከ2016 ጀምሮ ያለ ታትሞ የወጣ ደብተር ነው ቅድም ያልኩ ህንጻ አለ ይሄ በራሳችን ህንጻ አሁን የኛው ህንጻ አለ የዱባይ ነው ሰው ይሄ ደግሞ የኛ የራሳችን በእኛ የተሰራ ይሄን ነው ቅድም ለማለት የፈለኩትና በራሳችን አለን ያንን ብናወጣው ያንን ብናስተምር ያንን ህፃናቱ አእምሮ ውስጥ ብናስቀምጠው የበለጠ መልካም ይሆናል ብዬ አስባለሁ ባውጥቶ አልቀሰው መከረኝ እንዲህ ሲል መከረኝ ለማንኛውም ደብተር በዘመናት ይህንን ይመስላል ጥሩ ጊዜ በጣም አመሰግናለሁ እሺ እኔም አመሰግናለሁ ጊዜው ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ህፃን በሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቀሰው መከረኝ